ጤና ይስጥልኝ ተመልካቾቻችን። አሜሪካም ከባህረ ሰላጤው ጠቅላ እስከምትወጣም የሆርሙዝ መተላለፊያም ዝግ ሆኖ እንደሚቆይ ኢራን አስጠነቀቀች። አሜሪካም ዳግም ጥቃት ከፈጸመች በጎረቤት ሀገሮች ላይ የከፋ እርምጃ እንወስዳለን እያሉ ናቸው የኢራን ባለስልጣናት። ይህ በእንዲህ እንዳለ ከሞሳድ የስለላ ድርጅት ጋር ግንኙነት አላቸው የተባሉ በርካታ ሰዎች መታሰራቸውን ተከትሎ በመላው ኢራን ከፍተኛ ጥበቃ እየተካሄደ መሆኑ ይነገራል። እስራኤልና አሜሪካም የጋራ ወታደራዊ ልምምድ መጀመራቸው ሲነገር 15 ሚሊዮን ቶን ድፍድፍ ነዳጅ የሚያጣራ የሩሲያ የነዳጅ ጣቢያ መመታቱን ተከትሎ የሞስኮ ባለስልጣናት አስቸኳይ ስብሰባ ጠርተዋል። እዚህ ኢትዮጵያም በአማራ ክልል ደቡብ ወሎ ዞን ስለተፈጸመ አዲስ ጥቃት መረጃ ደርሶናል። በላይ በቀለ ነኝ። አብራችሁን እንድትቆዩ ጋብዛለሁ። አሜሪካ ጥቃት ከፈጸመች በባህረ ሰላጤው ሀገሮች ላይ የከፋ ያጸፋ እርምጃ እንደምትወስድ ኢራን አስጠነቀቀች። የኢራን መንግስት አሜሪካም አዲስ ወታደራዊ ጥቃት የምትሰነዝር ከሆነ በቀጠናው በሚገኙ የፋርስ ባህረ ሰላጤ ሀገራት የኃይል መሠረተ ልማቶችና ሌሎች ቁልፍ ኢላማዎች ላይ የከፋ ያጸፋ ጥቃት እንደሚፈጽም አስጠንቅቋል። የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ ከሳውዲ አረቢያም ቱርክና ኳታር የውጭ ጉዳይ ሚኒስትሮች እንዲሁም ከፓኪስታን የጦር አዛዥ ጋር ባካሄዱት ንግግር ማስጠንቀቂያውን ማድረሳቸውን ሮይተርስ ዘግቧል። የአሜሪካ አጋር የሆኑት የቀጠናው ሀገራት የፕሬዝዳንት ትራምፕ አስተዳደር ከወታደራዊ እርምጃ ተቆጥቦ ወደ ዲፕሎማሲ ድርድር እንዲመለስ ጫና እንዲፈጥሩ ሚኒስትሩ ጠይቀዋል። የሳውዲ አረቢያም አልጋ ወራሽ መሐመድ ቢን ሳልማን ከኢራን ማስጠንቀቂያ በኋላም ፕሬዝዳንት ትራምፕ ወታደራዊ እርምጃዎችን እንዲያዘገዩና ድርድር እንዲያስቀድሙ መጠየቃቸው ታውቋል። ይህ በእንዲህ እንዳለ ከአሜሪካና እስራኤል ጋር ወታደራዊና ዲፕሎማሲያዊ ውጥረት በቀጠለበት በዚህ ወቅት የኢራን መንግስት በሀገሪቱ ከተሞች በተለይም በዋና ከተማ ቴሄራን የውስጥ ደህንነትና የማህበራዊ ሕይወት ቁጥጥሮችን በከፍተኛ ደረጃ ማጥበቁ እየተነገረ ነው። የሀገሪቱ የደህንነት ኃይሎች የመንግስትን ደንብ አልተከተሉም ባሏቸው ግለሰቦችና የንግድ ተቋማት ላይ የቁጥጥር የእስርና የምርመራ እርምጃዎች እየወሰዱ ናቸው ተብሏል። የኢራን ሃይማኖታዊ፣ ፖለቲካዊና ወታደራዊ ባለስልጣናት የውጭ ጥቃቶችን ለመመከት የውስጥ አንድነትን ማጠናከር አስፈላጊ መሆኑን እየገለጹ ሲሆን የሀገር ውስጥ የተቃውሞ እንቅስቃሴዎችን በኃይል የማዳፈን ዘመቻም ተጠናክሮ መቀጠሉ ይነገራል። በዚህ የግዴታ ሂጃብ አፈጻጸም ቁጥጥር እንዲሁም ደግሞ ደንብ ጥሰዋል የተባሉ የንግድ ተቋማት እየተዘጉ ናቸው ይባላል። በተማሪዎች በጠበቆችና በሰብአዊ መብት ተሟጋቾች ላይ የቅርብ ክትትልና ጫና በከፍተኛ ሁኔታ ጨምሯል። ሀገሪቱ አሁንም በቅርቡ ከተካሄደውና በሺዎች የሚቆጠሩ ሰዎች ሕይወት ከጠፋበት ሀገር አቀፍ ተቃውሞ ማገገም አልቻለችም። ፕሬዝዳንት ማሱድ ፒዜክሺያን በቅርቡ በቴሌቪዥን በሰጡት መግለጫም ሁነቱን መራራና የማይረሳ ሲሉ ጠርተውታል። የኢራን ባለስልጣናት የጥር ወር ተቃውሞ በአሜሪካው ፕሬዝዳንት ትራምፕና በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተቀናበረ የመንግስት ግልበጣ ሙከራ ነው ሲሉ ይከሳሉ። እንደ ሲአይኤ እና ሞሳድ ያሉ የውጭ የስለላ ተቋማት ወኪሎች ተቃዋሚዎች መካከል በመግባት አመፅ እንዲነሳና የመንግስት ተቋማት እንዲቃጠሉ አድርገዋል ነው የሚባለው። ከዚሁ ጋር በተያያዘም ኢራን ከእስራኤል ስለላ ተቋም ከሞሳድ ጋር ግንኙነት አላቸው ብላ የጠረጠረቻቸውን 30 ሰዎች ማሰሯ ተነግሯል። የኢራን የደህንነት ሚኒስቴር በደቡብ ምስራቅ ኬርማን ግዛት ከእስራኤል የደህንነት ተቋም ሞሳድ ጋር ግንኙነት አላቸው እንዲሁም በወታደራዊና የአየር መከላከያ ቦታዎች ላይ መረጃ ሰብስበዋል በሚል የተጠረጠሩ 30 ሰዎች በቁጥጥር ስር መዋሉን አስታውቋል። ሚኒስቴሩ አክለውም የታሰሩት ግለሰቦች ከታህሳስ 2025 እስከ ጥር 2026 በተካሄዱ ተቃውሞዎች ላይ ተሳታፊ እንደነበሩ በመግለጽ የተቃውሞ እንቅስቃሴያቸውን ከሀገራዊ ደህንነት ስጋት ውንጀላዎች ጋር አያይዞታል። በአጠቃላይ ባለፈው አንድ ዓመት በተካሄዱ የደህንነት ዘመቻዎች ቢያንስ 500 ሰዎች በስለላ ወይም ከእስራኤል ጋር በመተባበር ክስ መታሰራቸውን የኢራን ባለስልጣናት አስታውቀዋል።
በሌላ ዜና አሜሪካም ከባህረ ሰላጤው እስከምትወጣ የሆርሙዝ መተላለፊያ ዝግ ሆኖ እንደሚቆይ ኢራን አስጠንቅቃለች። የባህር ላይ እገዳ እስካልተነሳ አሜሪካ ከቀጠናው እስካልወጣችና በኢራን ላይ የሚካሄደው ዛቻ እስካላበቃ የሆርሙዝ ሰርጥ ዝግ ሆኖ እንደሚቆይ የኢራን የፓርላማ አባል በሄናም ሳይዲ ዛሬ ገልጸዋል። የኢራን ፓርላማ የብሔራዊ ደህንነትና የውጭ ፖሊሲ ኮሚቴ ጸሐፊ ሳይዲ የባህር ላይ እገዳው እስካልተነሳ አሜሪካ ከአካባቢው እስካልወጣችና ዛቻዎች እስካልቆሙ መተላለፊያው እንደገና አይከፈትም ብለዋል። በኢራንና ኦማን መካከል የተካሄደው ውይይት በሆርሙዝ በኩል የሚያልፉ የባህር ትራንስፖርት መስመሮችን ብቻ የሚመለከት መሆኑን የጠቀሱት ሕግ አውጪው የውሃ መንገዱን መከፈትም ሆነ መዘጋት የሚወሰነው በኢራን ብቻ መሆኑን አብራርተዋል። ሰይዲ አክለውም የሆርሙዝ ሰርጥ ለኢራን ሪፐብሊክ ግዙፍ ሀብት ነው፣ የማስፈራራትና የመከላከል አቅሙም ከአቶሚክ ቦምብ ይበልጣል ሲሉ ገልጸዋል። በእስራኤልና ኢራን መካከል ያለው ውጥረት አዲስ ምዕራፍ ላይ በደረሰበት በዚህ ወቅት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሀገራቸውን ደህንነት ለማስጠበቅ ከአሜሪካ ውጪ የተናጠል እርምጃዎች ሊወስዱ እንደሚችሉ ፍንጭ ሰጥተዋል። ይሄ መግለጫ የተሰማው ዋሽንግተንና ቴሄራን በሆርሙዝ ወሽመጥ በኩል የሚደረገውን የንግድ መርከቦች እንቅስቃሴ እንደገና ለማስጀመር ጊዜያዊ ስምምነት ለማድረግ በተቃረቡበት ጊዜ ነው። ጠቅላይ ሚኒስትር ኔታንያሁ በምዕራብ ኢየሩሳሌም በተካሄደ መንግስታዊ ስነ ስርዓት ላይ ተገኝተው ባካሄዱት ንግግር የኢራን አብዮታዊ የበላይ ጦር አዛዥ አህመድ ዋህዲ ኢራን የኒውክሌር መሳሪያ መገንባቷን ትቀጥላለች ማለታቸውን ገልጸዋል። ኢራን የኒውክሌር መሳሪያ እንዳታገኝ ለመከላከል ቁርጠኛ ነኝ ያሉት ኔታንያሁ አሜሪካም የእስራኤል ትልቋ ወዳጅ ብትሆንም ሀገራቸውን ለማዳን አስፈላጊ የሆነውን ማንኛውንም እርምጃ ለመውሰድ ዝግጁ መሆናቸውን በአጽንኦት ገልጸዋል። በየካቲት መጨረሻም የኢራን የበላይ መሪ አያቶላህ አሊ ካማኒ በተገደሉበት ጥቃት የጀመረው የቀጠናው ጦርነት የታሰበውን ውጤት አላስገኘም በሚል በብዙዎች ዘንድ ይተቻል። ኢራን በሆርሙዝ ወሽመጥ ላይ የጣለችው ከበባም የዓለምን ኢኮኖሚ ከባድ አደጋ ላይ ጥሎታል። የነዳጅ ዋጋም በከፍተኛ ሁኔታ ከፍ ማለቱ ብቻ ሳይሆን የፈሳሽ ጋዝ፣ ማዳበሪያ፣ የሰልፈርና የፔትሮኬሚካል ጥሬ ዕቃዎች እጥረት በዓለም አቀፍ የአቅርቦት ሰንሰለት ላይ ትልቅ ስጋት ፈጥሯል። የቀድሞው የእስራኤል የደህንነት ተንታኝ አህሮን ቤርማን እንደገለጹት ጦርነቱ ታላቅ ውድቀት ነው። ትራምፕ በማንኛውም ዋጋ ከዚህ ጦርነት መውጣት ይፈልጋሉ። የእርሳቸው ዋነኛ ትኩረት ወሽመጡን ማስከፈት ብቻ ነው ብለዋል። በእስራኤል በኩል ያለው ትኩረት ከዓለም ኢኮኖሚ ይልቅ ከኢራን በሚመጣው የደህንነት ስጋት ላይ ያተኮረ ነው። አሁን የሚደረጉ ድርድሮች ዘላቂ ሰላም አያመጡም። በመሆኑም እስራኤል አስፈላጊ ከሆነ ኢራንን ብቻዋን ለመምታት ተዘጋጅታለች ሲሉ አክለዋል። በሌላ በኩል በርካታ ተንታኞች የኔታንያሁ ጠንካራ መግለጫዎች ከፖለቲካዊ ጥቅም ጋር የተያያዙ እንደሆኑ ይገምታሉ። በዓመቱ መጨረሻ በሚካሄደው ምርጫ ሽንፈት ካጋጠማቸውና ለረጅም ጊዜ ሲካሄድ በቆየው የሙስና ክስ ፍርድ ቤት ከቀረቡ ነፃነታቸውን ሊያጡ ስለሚችሉ ጦርነቱን ማራዘም የፖለቲካ ህልውናቸውን ለማስቀጠል የሚጠቀሙበት ስልት እንደሆነ ይገልጻሉ። ይህ በእንዲህ እንዳለ እስራኤልና አሜሪካ የሚሳኤል መከላከያ ስርዓት ሙከራ በስኬት አጠናቀዋል። እስራኤልና አሜሪካ የረጅም ርቀት ባለስቲክ ሚሳኤሎችን ማክሸፍ የሚያስችል የጋራ ወታደራዊ ልምምድ ማካሄዳቸው ተነግሯል። ሙከራው የተካሄደው በእስራኤልና አሜሪካ የሚሳኤል መከላከያ ድርጅቶች አማካኝነት ነው። የሙከራው ዓላማ የረጅም ርቀት ባለስቲክ ሚሳኤል ስጋቶችን የመቀልበስ አቅምን የማሻሻልና የመጥለፍ ስርዓቱን ለማዘመን እንደሆነ ተነግሯል። ከኢራን ጋር ያለው ውጥረት ባየለበት በአሁኑ ወቅት የተካሄደው ይሄ ሙከራ የአሜሪካና እስራኤልን የጋራ የደህንነት ትብብርና የቴክኖሎጂ ዝግጁነት የሚያሳይ እንደሆነ ተገልጧል። ዩክሬን መጠነ ሰፊ ጥቃት ሩሲያ ላይ መፈጸሟን ቀጥላለች። አንድ የሩሲያ ባለስልጣን የትላንቱን የዩክሬን ጥቃት ከእስከዛሬው የከፋ ሲሉ ገልጸውታል። ሁለት ግዙፍ የሩሲያ የነዳጅ ማጣሪያዎች መመታታቸው ሲነገር ማጣሪያዎቹ ባሉባቸው አካባቢዎች ከፍተኛ ጢስ መታየቱን ዘገቦች አመልክተዋል። ፕሬዝዳንት ቭላዲሚር ዜሌንስኪም ሁለት የነዳጅ ማጣሪያዎች ላይ ጥቃት መፈጸሙን አረጋግጠዋል። የሩሲያ ጦር ከ600 በላይ የዩክሬን ድሮኖች መወንጨፋቸውንና አብዛኞቹን እንዳከሸፈ ገልጧል። ዩክሬን
ከቅርብ ጊዜ ወዲህ በሩሲያ የኃይል መሠረተ ልማቶች ላይ ተደጋጋሚ ጥቃቶች መፈጸሟ ይታወቃል። ሩሲያ በምላሹ በዩክሬን ከተሞች በፈጸመችው ጥቃት በጥቂቱ 11 ሰዎች መገደላቸው ይነገራል። ቀደም ሲል ዩክሬን ባደረሰችው የድሮን ጥቃት 3 ሰዎች መገደላቸውንና 15 የሚደርሱ መቁሰላቸውን ዘገቦች አመልክተዋል። በዩክሬን ድሮን የተመታው አንደኛው የነዳጅ ጣቢያ በዓመት 15 ሚሊዮን ቶን ድፍድፍ ነዳጅ የማጣራት አቅም እንዳለው ተነግሯል። በአማራ ክልል ደቡብ ወሎ ዞን ለጋምቦ ወረዳ በሕዝብ ማመላለሻ ተሽከርካሪ ላይ በተፈጸመ ጥቃት ቢያንስ 5 ሰዎች መገደላቸው ተነገረ። የዞኑ ጸጥታ ጉዳዮች ኃላፊ ኮሚሽነር ዘለቀ አለባቸው ለጥቃቱ ፋኖን ተጠያቂ አድርገዋል። ጽንፈኛ ሲሉ የጠሩት ፋኖ ገነቴ አካባቢ ጥቃት ለመሰንዘር እንጪፍቱ ላይ የወገን ጦር ይመጣል በሚል ዘግቶ ሲጠብቅ በመሃል የሕዝብ ማመላለሻ አውቶቡሱ ላይ ጥቃት ፈጽሟል ብለዋል ለቢቢሲ በሰጡት ቃል። አውቶቡሱ ጉዞ ላይ እያለ ተኩስ እንደተከፈተበትና 3 ሰዎች ወዲያው ሲሞቱ 5 ክፉኛ ቆስለው ሆስፒታል መግባታቸውን ገልጸዋል። ተጨማሪ 2 ሰዎች በሆስፒታል ሕይወታቸው ማለፉ ተረጋግጧል። ቢቢሲ በአካባቢው ከሚንቀሳቀስ የፋኖ ኃይል ምላሽ ለማግኘት ተደጋጋሚ ሙከራ አድርጎ እንዳልተሳካለት ገልጧል።